ሰሞኑን መንግስት በሶሻል ሚዲያ ኢንፍሉዌንሰሮች ላይ ከፍተኛ የሆነ ዘመቻ ጀምሯል። ጋዜጠኛ ሶፎንያስን ያጋለጠው ፍሬዘር ፍቃዱ በዛሬው ዕለት የአዳማ ፖሊስ አስሮታል። ይሄ በጣም ለብዙዎቻችን የሚያስገርም ዜና ነው። ሰላም ውድ የሀገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው ከሶሻል ሚዲያ አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ቀርብ ያለው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ይህን ጨዋ ፋሚሊ መቀላቀል ትችላላችሁ። ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ በጨዋ ደንብ ስጡኝ። እንደተለመደው ማይ ፋሚሊ ይሄን ቪዲዮ ላይክ አድርገን እንጀምራለን። ወደ ቪዲዮ። ፍቃዱ ዛሬ ከመሸ በፖሊስ ቁጥጥር ስር ውሏል። ለጥያቄ እንደሚፈለግ የደረሰኝ መረጃ አለ። ይሄ ነገር እንደሚከሰት ኦብቪየስሊ ሁላችንም የምናውቀው ይመስለኛል። በተለይ ራሱ ፍሬዘር ባጋራው ተንቀሳቃሽ ምስል ላይ የታየው ክስተት አንዳንዶች ጋዜጠኛ ሶፎንያስ ላይ የደረሰው ነገር ተገቢ አይደለም፣ የደቦ ፍርድ ተሰጥቷል የሚል ጥያቄ ስላቀረቡ የእነሱንም ጥያቄ ተከትሎ ሕግም የራሱ ማጣሪያ ስላለበት በዚህና በተለያየ ምክንያት ይሄንን ልጅ ለጥያቄ ፈልጎት ሊሆን ይችላል። ማንም ሰው ጥፋተኛ ሆኖ ከተገኘ ለሕግ አካል ቀርቦ ምላሽን መስጠት እንዳለበት አምናለሁ። ነገር ግን ጉዳዩ የአንድ ወገን ብቻ ሳይሆን ደግሞ በዚህም በኩል ጋዜጠኛ ሶፎንያስ የተገኙበት የጽሁፍ የተገኙበት የድምፅ ማስረጃዎች ከበቂ በላይ ማስረጃዎች ይመስሉኛል። በተለይ ሰሞኑን የማህበረሰቡን እሴት በማጉደል ብዙ ቲክቶከሮች ለጥያቄ በማረፊያ ቤት እንዲቀመጡ ከመደረጋቸው ጋር ተያይዞ የማህበረሰብን እሴት ከማዋረድ የማህበረሰብን እሴት ከመናድ አንጻር የተመሳሳይ ጾታ ግንኙነት እጅግ ትልቁን ስፍራ የሚይዝ እንደሆነ አምናለሁ በእኔ ምልከታ። ምክንያቱም በጣም ሞራልን የሚነካ የሰውን ማንነት የሚጻረር ከተፈጥሮ ጋር የተጣላ ነገር ስለሆነ ተመሳሳይ ጾታ ግንኙነትን የሚያበረታታ ነገር በሕገ መንግስታችንም በወንጀል የተደነገገ ስለሆነ ይሄ ጉዳይ ላይ ጋዜጠኛ ሶፎንያስ አሻም ባቀረበለት ጥያቄ መሰረት መልስ መመለስ ሲገባው ጸበል ለመጸበል ወደ ጸበል ቦታ ራሴን ለማየት እገባለሁ የሚል አጭር መልስ ብቻ ነው የሰጠው። ካደረገው ድርጊት አንጻር ጸበል መጸበል ብቻ ሳይሆን ያለበት ወደ ሕግ አካል ቀርቦ ጥያቄ መጠየቅ አለበት። የእሱን ተንቀሳቃሽ ምስል አሳይቶ ለተደረገው ድርጊት በተጠያቂነት ፍሬዘር ማረፊያ ቤት የሚቆይበትና የሚጠየቅበት አግባብ ካለ ሶፎንያስ ላደረገው ድርጊት ቀርቦ የማይጠየቅበት ምንም ምክንያት አለ ብዬ አላምንም በእኔ በኩል። ስለዚህ እናንተስ ምን ትላላችሁ? ሀሳባችሁን በኮመንት መስጫ አስቀምጡልኝ። ተባረኩ። አህያውን ትቶ ዳውላውን ነው የሚባለው። እንደዚህ አይነት ተረት አለ። ዋናው የድርጊቱ ፈጻሚ ወይ ደግሞ ወንጀለኛው እያለ ይሄ ልጅ ድርጊቱ የተፈጸመበት ልጅ ተጠቂውን ልጅ ማሰር ምን ይሉታል? እኔ አይገባኝም። የኛ ሀገር ሕገ መንግስት ነው ወይስ ለሱ ከለላ እየሰጡት ነው? ጸበል ነኝ ብሎ ወንጀለኛውን መፈለግ ይቀላል ወይስ አጋላጩን ማሰር ይቀላል? ይሄ ልጅ አንድ ቀንስ ለምን ፖሊስ ጣቢያ ያድራል? የማይፈልግበት ቦታ ለምን ይገኛል? ቃሉን ለመቀበል ከሆነ ቀን ላይ ቃሉን ተቀብለው ወደ ቤቱ ነው መሸኘት ያለባቸው እንጂ እሱን ጣቢያ የሚያሳድር ነገር ምንም አይነት ምክንያት የለም። ወይስ ለእንደዚህ አይነት ሰዎች ለተመሳሳይ ጾታዎች መንግስት ድጋፍ ያደርጋል ነው? አልገባኝም። እኔ ፍሬዘር ፍቃዱ የሶፎንያስን ጉድ ካጋለጠ 5 ቀን ይሆነዋል። እስካሁን ድረስ ግን ፍሬዘር አልተያዘም። ምን እያደረገ ነው መንግስት? ሶፎንያስ ከሀገር እንዳልወጣ በጣም እርግጠኞች ነን። አንዳንድ የአውሮፓ የውጭ ድርጅቶች እኛ ሀገር ላይ ደብቀውታል ነው የሚባለውና ለዚህ ልጅ ከለላ እየሆኑ ያሉ ሰዎች ኢትዮጵያውያንም አሉ። አጀንዳውንም እያስቀየሩ ያሉ ኢትዮጵያውያኖች አሉ። እነሱን ቪዲዮ አሳያችኋለሁ። ነገሩን ወደ ፍሬዘር እየተቀየረ የሶፎንያስን ነገር እንዲረሳ እያደረጉ ያሉ ሰዎች አሉ። እስኪ እነሱን ቪዲዮዎች ላሳያችሁ። እስቲ አንዴ ቆም በል። ይኸውልህ አጀንዳው ተቀየረልህ። ጋዜጠኛ ሶፎንያስን ከመያዝ ስለ ፍሬዘር እንድታወራ አደረጉ። ለምን ሶፎንያስ ይያዝ አልተያዘም ብለህ ግን አንድም የጠየቀ ሰው የለም። ግን ትልልቅ ቲክቶከሮች ትልልቅ ፎሎወርስ ያላችሁ ሰዎች እናንተ የሰራችሁት ምንድነው? ፍሬዘር ራሱን ጠረጥረዋልን ነው። ይሄ ደግሞ የግብረ ሰዶማውያን ባህሪ ነው።
ምንድነው? አንተ እነሱን የምታጋለጥ ከሆነ ነገሮችን ወደ አንተ ያዞሩብሃል። ነገ ሌላውም አካል ስለነሱ እንዳያወራ ማለት ነው። ስለዚህ በጣም ነው የምታሳዝኑት። ዛሬ ሶፎንያስ የት ነው ያለው? እውነት ጸበል ነው ያለው? የት ጸበል ነው ያለው? የለም ጸበል። እሱ የት ነው ያለው? ቪዛውን እያስጨረሰ ነው፣ ወደ ዩሮፕ ሊወጣ ማለት ነው። ግን ይያዝልኝ ብሎ የጠየቀ አንድም ሰው የለም። አስቡት እንግዲህ ጋይስ፣ ፍሬዘር እዚህ ጋር ተጠቂ የሆነ ነው፣ ሶፎንያስ ደግሞ ከለላ እየተሰጠው ነው በብዙ ሰው። እስካሁን ድረስ ሶፎንያስ ለምን አልተያዘም ብሎ የጠየቀ ሶሻል ሚዲያ ላይ ማንም አላየውም። እኔ ፍሬዘር አንተ ከዚህ በፊት የሆነ ኬዝ ስላለ ነው ከሶፎንያስ ጋር እያሉ ነው ሰዎች ሁላ ጥያቄውን ወደሱ እያዞሩ ያሉት። እኔ እንደዚህ አይነት ሰዎች ምን አይነት ሰዎች ይመስሉኛል መሰላችሁ? ወይ እነሱ ራሳቸው ተመሳሳይ ጾታ ናቸው፣ ወይ ደግሞ ከቤተሰባቸው መሃል ተመሳሳይ ጾታ የሆነባቸው ሰዎች አሉ እና ቤተሰባቸው እንዳይጎዳ እያደረጉት ያለው ከለላ ይመስለኛል። እና እስኪ እናንተ ምን ትላላችሁ በዚህ ጉዳይ ላይ? ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ጥያቄ ምንድነው? ይሄ ልጅ ቢያንስ ተምሯል፣ ጋዜጠኛ ነው፣ ሲኒየር ጋዜጠኛ ነው። ግን የኔ ጥያቄና እኔ መረዳት አሁን ከናንተ የምፈልገው ነገር ይሄ ልጅ እንዴት ከዚህ በፊት አግኝቶ ለማያውቀው ሰው ማቹርድ ነው። ይሄ ኬዝ ደግሞ ከዚህ በፊት ደግሞ ተፈጥሮ ቢያንስ ወር እንኳን አልሞላውም። እግረኛው ሚዲያ ላይ መነጋገሪያም ነበረ። በአንድም በሌላ መልኩ በቃ አምልጧል እንበል። እሺ ቢያንስ አምልጧል ብለን ልንወስድ አንችልም። ኦልሬዲ ብዙ ሰዎች እኔንም ጨምሮ ተጠራጥረናል። ግን ሀክ ተደርጊያለሁ ምናምን በሚል ተልካሻ ምክንያቶች እንደውም ብዙ ሰዎች ሚዲያ ላይ አይተናል። እግረኛው ሚዲያ ላይ ነው ሲፈርዱ የነበሩት ማለት ነው። በግድ ጌይሁን እያለው ነው እንዴ ምናምን ነገር ሲሉ ነበረ። ግን እኔ አሁንም እያጠራጠረኝ ያለው ይሄ ልጅ በዚህ ልክ ማቹርድ የሆነ ልጅ ሆኖ ሲያበቃ ይሄ ልጅ እንዴት ነው አምኖ ሪከርድ እንደሚደረግ አንድ የተማረ ሰው ነው ቮይሱን እየላከለት ቴክስት ነው። ቴክስትን ደግሞ ስክሪንሻት ማንም ሰው ቢሆን ማለት ነው ዛሬ ዝም ብሎ እንደዚህ አይነት ምክንያቱም ሪስክ እንደሆነ ያውቃል። እንደዚህ ነገር ኢትዮጵያ ላይ ምን ሊያመጣ እንደሚችል ይገነዘባል። ፕላስ ደግሞ ኦዲዮ ላይ ሰምታችሁ ከሆነ ምንድነው እያለ ያለው? እንዴ ነው ምቹ ነው ወይ ቦታው ምቹ ነው ቦታው ግቢው እንዴት ነው ምናምን ሲለው፣ ምክንያቱም ግቢው እንዴት ነው የሚለው ማለት ነው ሪስኪ ከሆነ ለመመለስ ፍላጎት ስላለው ከዛ በኋላ ማን መተማመኛ ይሰጣል? ፍሬዘር ምንድነው ኧረ ችግር የለውም ከላይ አንድ ወንድ ብቻ ነው ያለው ሴፍ ነው ቦታው ምናምን አለ እንዲመጣለት ማለት ነው። እሱ ሴታፕ ነው የፍሬዘር ሴታፕ ነው ብዬ አክሴፕት ላድርግ ችግር የለውም እኔ። እሱ ግን ሳይሆን እንዴት ይሄ ልጅ በስልክ ብቻ በቴክስት ብቻ ለሚተዋወቀው ልጅ አምኖ እንዴት ኦዲዮን ይልካል? ይህ ሴሌብሪቲ ባይዘው ራሱ ባንደበቱ ይናገራል። እኔ ሴሌብሪቲ ነኝ እቺም እንደው ሴሌብሪቲ ሆና ምናምን ነገር ይላል። እሱ ለራሱ ግምት አይሰጥም ብትል እንኳን ለራሱ እንኳን ግምት የሚሰጥ ሰው ነው። በጣም ታዋቂ ሰው ነው ብሎ የሚያስብ ነው። እኛም እንደምናውቀው ታዋቂ ሰው ነው። ስለዚህ ታዋቂ ሰው ሆኖ አግኝቶት ለማያውቀው ሰው ከዚህ በፊት ምንም አይነት የስልክ በአካል ኮንቨርሴሽን ሳይኖረው ይሄ ኮንቨርሴሽን ደግሞ ከዚህ በፊት ደግሞ ስጋት አምጥቶበት ሚዲያ ላይ ጭምር አቅርቦታል። ከዚህ በፊት አምኖ የላካቸው ቴክስቶች ለሚዲያ መጥቶ ሚዲያ ላይ ቀርቧል፣ ኦዲዮ ቀርቧል። እንዴት ይሄ ልጅ አምኖ ከዚህ በፊት አግኝቶት የማያውቀውን ልጅ በአካል አግኝቶት በአይን በፊት ለፊት ተገናኝቶ ለማያውቀው ልጅ እንዴት እንደዚህ አይነት ነገር ሊልክለት ይችላል? አምኖ ኦዲዮ ይቀዳል፣ ይታወቃል። ይሄ ነገር ለሱ አዲስ አይደለም፣ የሚዲያ ሰው ነው። ቴክስት ነው፣ ስክሪንሻት ይደረጋል፣ ሌላም ጭምር ሊደረግ ይችላል። ግን ስሙ ከዚህ በፊት የተበላሸ ልጅ ነው። በተበላሸበት እንደዚህ አይነት ሪስኮችን ሊወስድ ይችላል ወይ? እኔ ይሄን ነገር በጣም ጥያቄ ስለሆነ በግሌ ብትጠይቀኝ ለእኔ በጣም ጥያቄ ውስጥ እኔን ይከተኛል። ምክንያቱም ይሄ ልጅ ምንም የማያውቀውን ሰው በዚህ ልክ ወንጀል ይሁኑ በኢትዮጵያ ሕግም ወንጀል ስለመሆኑ ሶፎንያስ አያውቅም ብትለኝ እኔ አይ ዶንት ቲንክ ሶ። ጠንቅቆ ያውቃል። ከንግግሩም ቅድም እንዳልኩ ላለመድገምና ሰዓቴን እንትን ለማለት ያክል ነው እንጂ ይሄንን እኔ አቡና ጄኑንሊ እንድትመልስልኝ የምፈልገው እንዴት ፈጽሞ አግኝቶት የማያውቀውን ሰው በዚህ ደረጃ አምኖት ቴክስት ያደርግለታል፣ ኦዲዮ ይልክለታል፣ እየመጣው ነው ሊል ይችላል ወይ? ምክንያቱም ይሄን ነገር ከባለፈው ትሬንድን ወር ባልሞላ ጊዜ ውስጥ ይሄ ልጅ ተጋልጦ የነበረ ልጅ ነው። እንደገና እንዴት ሊያምን ይችላል? አንዳንድ ሰዎች ፍሬዘር ራሱ ተመሳሳይ ጾታ ነው ይላሉ እና ብዙዎች ምክንያት አድርገው የሚያቀርቡት የዩቲዩብ ቻናል አለው እዛ ላይ እንዳለ የሚያወራው ስለ ወሲብ ነው። ግን ስለ ወንድ ብቻ አይደለም የሚያወራው፣ ወንድን እንደዚህ አድርግ ብቻ ብሎ አይደለም የሚያወራው፣ ሴትንም ነው። ሴት ባልሽን ለመማረክ እንደዚህ ለማስደሰት ምናምን፣ ወንድ ደግሞ ሚስትህን እንዲህ ለማስደሰት ፍቅረኛ እንዲህ ለማድረግ ነው የሚያወራው። እኔ ስለ ወንድ ብቻ ቢያወራ አው ልክ ነው ጥርጣሬው ያስኬዳል ብዬ አስብ ነበረ። ግን ይሄ ልጅ ስለ ወንድም ስለ ሴትም እያወራ እንዴት ልንጠረጥረው እንችላለን? በዚህ አይነት ሶሻል ሚዲያ ላይ ወይ ዩቲዩብ ላይ ስለ ወሲብ የሚያወሩ ሰዎች በሙላ ተመሳሳይ ጾታ ናቸው ልንል ነው ማለት ነው። ይሄ አያስኬድም። መጀመሪያ ሶፎንያስ ይያዝ፣
ሶፎንያስ ከተያዘ በኋላ ነገሮች እንዲጠሩ ማድረግ ነው እንጂ እዚች ጋር ሶፎንያስን የሚያስረሳ ወሬ ማውራት አለብን ብዬ አላስብም። በዚህ መሃል ቪዛ አልቆለታል እየተባለ ነው። ከሀገርም ሊወጣ ይችላል። እንግዲህ ይሄ ልጅ ከሀገር ከወጣ ተጠያቂው መንግስት ነው ወይ ደግሞ እኛ ሀገር ላይ በሚዲያ ሳይነገር ለተመሳሳይ ጾታዎች ፍቃድ ተሰጥቷል ብዬ ነው ማስበው ነው። ያንን ግብረ ሰዶማዊ ሶፎንያስን ለማጋለጥ የሄደበት ርቀት ሊደነቅና ሊመሰገን ሲገባው አንዳንድ ሰዎች ግን በጣም ዞር ብላችሁ ፍሬዘርን አታክ ለማድረግ ስትሞክሩ አየው። በሚሰራው ኮንተንት እያንዳንዱ በተናገራቸው ንግግሮች ምናምን ቃላቶችን እየጠመዘዛችሁ ነገር እየገለበጣችሁ ህይወቱን ልታወሳስቡ ስትሞክሩ አየው። በመሰረቱ አታቁትም እንጂ በእናንተ ንግግር ህይወቱ የሚወሳሰብም ልጅ አይደለም። ግን ያናደደኝ ነገር የቆሸሸ አስተሳሰብ ይዛችሁ መታችሁ ሆይ ቶክሲክ የሆነ መርዝ የሆነ ነገር ስትረጩ በጣም አሳፈራችሁኝ። ሲጀመር አንዳንድ አግባባዊ የሆነ ጥያቄ መጠየቅ መልካም ነው። ጥያቄው ግን በቂ የሆነ ምላሽ ከተሰጠው ኦ ቴንኪው እንደዚህ ነው እንዴ ብሎ ሰው ጥፍ ይላል እኮ። ድርቅ ብሎ ገግሞ አይ አንተም እንደዚህ ከሱ ጋር የሆነ ነገር ስለነበረህ ነው ምናምን ይሄ ወታች ወራጅ ቆጠና ሀሜተኛ ወሬ ተራ የሆነ ወሬ ይዛችሁ መታችሁ ልጁን አታክ ለማድረግ ግን ባትሞክሩ ጥሩ ነው። ፍሬዘር ብቻ አይደለም እንደዚህ በፍቅር በትዳርና በሴክሹዋል ነገር ላይ ቪዲዮ የሚሰራው እንደዚህ አይነት ኮንተንት የሚሰራው ፍሬዘር ብቻ አይደለም። ብዙ አሉ፣ ብዙ በጣም አማርኛ ኮንተንት ክሬተሮች አሉ ዩቲዩብ ላይ በጣም ብዙ። ፍሬዘርን ግን በዚህ ወይ ብቻ መታችሁ ፍሬዘርን አታክ ማድረግ በጣም ነውር ነው። ደግሞ ማሳፋሪ ናችሁ። በጣም ደግሞ ጥርሳችሁን ነክሳችሁ ልጁን አታክ እያደረጋችሁ ያላችሁት ሰዎች እናንተ ራሱ ከሆሞሴክሹዋሎች ጋር ምንም አይነት አታችመንት የለንም ብትሉ ራሱ ምንም ዋስትና የላችሁም የለንም ለማለት አሁን ሰዓት። ስለዚህ እኔ አንተ ራሱ ማለት ነው በግልጽ ነው የምነግርህ ወንድሜ፣ የነሱ አባል ነህ በሆነ የተጣላህበት ጉዳይ አለ። ይሄንን ጉዳይ ልታወጣ ይቻልክበት እኔ እንደዛ ነው ማስበው። አም ሶሪ ቱ ሴይ ዳት አንተ አሁን እንትን ልትለው ነው። አሁን የሁላችንም ጥያቄ የሚሆነው ከመጀመሪያ ጀምሮ ያቀረብከውን ያሳየኸውን የተነጋገርከውን ንግግር አውጥተህ በግልጽ ማሳየት ትችላለህ። ቪዲዮም ማውጣት ትችላለህ። ኤቭሪቲንግ ማሳየት ትችላለህ። ምንም አይነት ነገር አሁን ባለንበት ቴክኖሎጂ ኤቭሪቲንግ ነው ማሳየት የምንችለው በግልጽነትና ያንን አላሳየህም በደንብ እንድናምንህ እዚህ ነገር ላይ ስትሰራስ አይተናናቅምና አንደኛው ምንድነው ያነሳሳክ እዚህ ላይ ለመስራት? ኦኬ እንደገና ሌላ ሁለተኛ ጥያቄ ደግሞ እዚህ ውስጥ አሁን ከኔ በላይ ይመስለኛል ሁሉም ወንዶች ናቸው። እናንተ ወንዶች በሙሉ እንዲህ አይነት ጥያቄ በውስጥ ይቀርብላችኋል? እንደው ቀርቦላችሁ ያውቃል? በእውነት ስለ እውነት ከተባለ ላይክ አቤላም ወይንም ሁላችሁ ማለት ነው። እኔ እንጃ እያንዳንዱ ወንድ እንዲህ አይነት ጥያቄዎች አይቀርብለትም ኤኒቲንግ ከሌለ በቀር any other reason ከሌለ በቀር ማለት ነው። እኔ ያኛው ልጅ አይደለም ወይም እንትን አይደለም ብዙ የተበላሹ ወጣቶች ብዙ የተበላሹ ይሄ ማአት የተበላሸ እንትን ላይ እንዳለን አውቄያለሁ፣ ገብቶኛል በአሁን ሰዓት። ስለዚህ እኔ አንተ ራሱ ማለት ነው በግልጽ ነው የምነግርህ ወንድሜ፣ የነሱ አባል ነህ በሆነ የተጣላህበት ጉዳይ አለ። ይሄንን ጉዳይ ልታወጣ ይቻልክበት እኔ እንደዛ ነው ማስበው። አም ሶሪ ቱ ሴይ ዳት እንዳልኳችሁ ወንዶች እስቲ እኛም ይላክልናል ብላችሁ እዚህ ገስት ላይ ያላችሁ ወንዶች በሙሉ እኔም ተልኮልኝ ያውቃል እንዲህ አይነት ነገር ብላችሁ እስቲ ተናገሩ። እንደው ለእውነት እኛ ሁላችንም እንፍረድ እንዲህ አይነት ጉዳይ ካሌለበት። እኔ አሁን ያንኛውን ልጅ ዲፌንድ አድርጌ አይደለም ዲፌንድ አላደረኩም ነውም ብያምኛለሁ whatever it is because እንዲህ አይነት ነገር ተከስቷል። ማጋለጥ ጥሩ ነው፣ ደስ ይላል። ግን ጥያቄ አንተ ራስህ በቃ ንጹህ ሰው አይደለም። በእውነት ነው ላም ሶሪ ያዝናለሁ። ራስን ግን ግለጽልን ከፈለግ ግለጽልን። እንግዲህ እንደዚህ አይነት ነገር ጥያቄ ቢሆን ጥሩ ነው። ልጅቷ ሲያደርግ ወይ ሲደረግ ያየች ነው የምትመስለው። እርግጠኛ ሆና አንተ ራስህ እንደዛ ነክ ብላ ስትናገር የሆነ ለሰው ሞራል እንኳን ብንጠነቀቅ ጥሩ ነው። እኔ ከዚህ በፊት ሃይስኩል በመማርበት ሰዓት የዛሬ 15 ዓመት አካባቢ ያው ጓደኛዬ ሰፈር ሲሄድ አንድ ልጅ ነበረ
ደስ ይለኛል ወደዋለሁ ምናምን እኔን እንደሚወደኝ አድርጎ ነው የሚያወራውና ከጊዜ በኋላ እኔ ተቀየርኩበት ማለት ያ ነገር እኔ አልጣመኝም ነበርና እዚህ ግባ የሚባልም ሰው አይደለም። ከዛ በኋላ በቃ አቆመ ሰላም አይለኝም እና አንዳንዴ ልንወድ እንችላለን ግን በየትኛው መንገድ ነው የምንወደው? ፈጣሪ ተዋደዱ ባለን ነው ወይስ በሌላ መንገድ ነው? እሱ ነው ጥያቄው። እና ለሰዎች ስንናገር ጥንቃቄ ብናደርግ ጥሩ ነው። አሁን ከዚህ በኋላ ሌላ ሰው እንኳን እንደ ፍሬዘር ጥቃት ደረሰብኝ የሚል ሰው ሊያጋልጥ አይሞክርም። ለምን ሰዎች እንደዚህ አይነት ሐሳብ የሚያቀርቡ ከሆነ መልሰው ራሱን አታክ ለማድረግ የሚጥሩ ከሆነ ማንም ሰው ወጥቶ ይሄ ሰው እንደዚህ አድርጎኛል ሊልም አይችልም። መንግስት ራሱ ከለላ የማያደርግ ከሆነ ማንም ሊወጣ አይችልም። እና እኔ ራሱ በጣም አዝናለሁ። እንደዚህ አይነት ጥያቄ በምትጠይቁ ሰዎች ላይ በጣም ታሳፍራላችሁ። ቢያንስ እንኳን ብትጠይቁ ሶፎንያስ ከታሰረ በኋላ ያለውን ነገር ታይቶ ብትጠይቁት ፍሬዘርን ጥሩ ነበር። እዚህ ፍሬዘር ሳይያዝ ወዲያው እዚህ ሶፎንያስ ሳይያዝ ወዲያው ደግሞ ፍሬዘርን ማጨናነቅ የሶፎንያስ ነገር እንዲረሳ ማድረግ ተገቢ ነው ብዬ አላምንም። ቤተ ክርስቲያን የወንበዶች ዋሻ አይደለችም። ገና ለገና ሰዎች ግብረ ሰዶማዊ እንደሆኑ ሲታወቅባቸው ዘለው ገዳም እየገቡ ከተጠያቂነት ለማምለጥና መንፈሳዊ ለመሆን መጣር በፍጹም ትክክል አይደለም። ቤተ ክርስቲያንም ከእንደነዚህ አይነት ሰዎች ጎን ልትቆም አይገባም። ምክንያቱስ ብዙ ሰዎች ኢትዮጵያ ውስጥ በተለይ ስትመለከቱ እንዴት ነው የሚሆነው? በዓለማዊ ስፍራ ላይ በጣም በተበላሸ ስፍራ ላይ ይገኙና ቤተ ክርስቲያኒቱን የማይወክል በጣም አስቀያሚ ለሌሎች ምሳሌ የማይሆን ማስተማር የማይሆን ነውር ካደረጉ በኋላ ልክ ሊጠየቁ ሲሉ ህዝቡ ሲባንንባቸው ዘሎ ገዳም ይገባሉ። ይሄ ትክክል አይደለም። ስለዚህ የሰራው ኃጢአትን ብቻ አይደለም ኦፍኮርስ ወንጀልም ጭምር በወንጀል የሚያስጠይቅም ነገር ነው። ስለዚህ ቤተክርስቲያን እነዚህን ሰዎች አውጥታ በመስጠት ለብዙዎቹ ማስተማሪያ ማድረግ መቻል አለበት። አለበለዚያ ግን በእንደነዚያ ልምምድ ውስጥ የሚገኙ በርካታ ሰዎች ማምለጫ እንዳላቸው ያስባሉ። ሲጀመር ቤተክርስቲያን ወንጀለኞችን መደበቂያ ስፍራ አይደለችም አይደለም እንዴ? ማንም ሰው ገደለ፣ እንደዚህ ያደረገ፣ ግብረ ሰዶማዊ ሆነ ከዛ ባልክ ሲታወቅበት ዘሎ ግብት እንዲህ ይባል ነገር የለም። እስከ ዛሬ የት ነበርክ? እስከ ዛሬ ገዳም ለመሄድ ጽሞና ለመያዝ ለመማር ለመታረም ጊዜ አልነበረ? ግን እኮ ነበረ። ነገር ግን የምትፈልጋቸውን ስራ ካደረግክ በኋላ ልክ ጉዳዩ ይፋ ሲሆንና ሲታወቅብህ በመረጃ ሲደገፍ ዘለ ጥልቅ አልክ ማለት ነው። ይሄ በፍጹም ተቀባይነት የለውም። ስለዚህ ሊወጣ በህግ ሊጠየቅ ለብዙዎች ደግሞ ማስተማሪያ ሊሆን ይገባል። ስለዚህ ጉዳይ ምንም ነገር አልልም ብዬ ነበረ፣ ግን አላስቻለኝም ማለት ሰይፉ። የደደብ ሰዎች ሁሉ አለቃ ምን አይነት ሴቶች እንደሆኑ ታውቃላችሁ? የሴቶችን ጥቃት እቃወማለሁ፣ የሴቶችን መደፈር እቃወማለሁ፣ ግን ግብረ ሰዶምነትን ከዛ በላይ አብዝቼ እቃወማለሁ የምትሉ ገንገቢቶች። ስለዚህ በእናንተ ሎጂክ ከሄደ ከምትደፈረው፣ ከምትገደለው፣ አሲድ ከሚደፋባት፣ እቤት ውስጥ ከምትደበደበው፣ ከምትለከፈው፣ ከምትገፋው ሴት በላይ በፍቃዱ ቂጡን የሰጠ ወንድ ነው የሚያሳስባችሁ። እውነት ለመናገር እኔ በቃ እዚህ ፕላትፎርም ላይ መጥቼ ምንም ነገር ባልናገር ደስ ይለኛል። እግዚአብሔርን አላስችል እያለኝ ነው። ግን ምን አይነት የገንገቢት ቂጥ ናችሁ እናንተ! የገንገቢትና የደደቦች ጥርቅሞች፣ የደቦ ሰዎች፣ ያለማወቅና የግሩፕ ግለሰቦች። አማራ ላይ ይሄ ሁሉ ሴት እየተጨፈጨፈ፣ ትግራይ ላይ ይሄ ሁሉ ሴት ተጨፍጭፋ፣ በየሀገሩ ስንት ሴት አሲድ እየተደፋባት፣ ምራቅ እየተተፋባት፣ እየተደፈረች የት ነው ያደጋችሁትና ነው እናንተ የሰው ቂጥ እንዲህ በጣም ያሳሰባችሁ? ህግ አለ፣ በነገራችሁ ላይ ህግ አለ። ኢትዮጵያ ውስጥ ግብረ ሰዶም ህግ አለው፣ ክልክል ነው። አለ እንደዚህ አይነት ሰው አለ፣ እንደዚህ አይነት ተቋም አለ የምትሉት ሰው ካለ በህግ መጠየቅ ትችላላችሁ። ህግ ነው የሚዳኘው። በሰማዩ አምላክ ብንሄድ እናንተ አይደላችሁ የምትዳኙት። የትኛው ኃጢአታችሁ ተቆጥሮላችሁ ነው እናንተ የሰው ኃጢአት የምትቆጥሩት? እግዚአብሔር ምስክሬ ነው። እንደ ኮንሰርቫቲቭ ክርስቲያኖች ክርስቶስን የሚጠላ የለም። ክርስቶስ የጠፉትን ልጆቹን ነው የሚፈልገው። ልክ ወርዶ እኔ ቢዚ ነኝ እናንተ ጀጅ አድርጓቸው፣ በኃጢአቷቸው እናንተ ቅጧቸው ያላችሁ ነው የምትመስሉት። ይሄ ሁሉ ሙሰኛ እዚች ሀገር ሲርመሰመስ፣ ይሄ ሁሉ ጉልበተኛ፣ ቀማኛ፣ ዘረኛ ሲርመሰመስ የትውልድ መጥፋት አላሳሰባችሁ?
ትምህርት ሚኒስቴር ማለት ነው እንደዚህ በስብሶ ማለት ነው ተማሪዎች ከሰኞ እስከ ሰኞ ጭንቅላታቸው እየተጨናነቀ እየተማሩ ያለምንም እረፍት በጦርነት በምናምን ፈተናቸው እየተቀየረ አመታቸው እየተቀነሰ ሲሄድ መሀይምነት ሳላሳሰባችሁ ማናለብኝነት ጋጠወጥነት ስርዓት አልበኝነት ሌብነት አላሳሰባችሁ ሶ ለናንተ በእናንተ ሎጂክ ትውልድን የሚያጠፋው ግብረ ሰዶም ብቻ ነው የሆነ አጀንዳ ማስቀልበስ ስትፈልጉ ምናምን እየተነሳችሁ በደቦ ያንንም ግብረ ሰዶም ይናው ምን እያሰብኩ እንደሆነ አብዛኞቻችሁ ግብረ ሰዶም እንደሆናችሁ because history shows the most oppressive people to the ግብረ ሰዶም people are ድብቅ ግብረ ሰዶም people በፍቃዳቸው በአደባባይ ወጥተው ማለት ነው እናንተ የምትሉትን አይነት ባህሪ ከሚያስተናግዱት ሰዎች በላይ በየቤቱ ተሰግስገው አባቶች ወንድሞች በየሃይማኖት ተቋሞቹ በየትምህርት ቤቶቹ ህፃናት ወንዶችን የሚያማግጡና የሚባልጉ ይበዛሉ ዋን ስታፕ ሴንተሮች ጋንዲ ሚኒሊክ አበበች ጎበና አለ ዋን ስታፕ ሴንተር ማለት አንድ ማዕከል ማለት ነው የጾታ ጥቃት አንድ ማዕከል እዚያ ሄዳችሁ ከ10 የጾታ ጥቃቶች ወይም ደግሞ የሴክሹዋል ቫዮለንሶች ሄዳችሁ ቼክ ብታደርጉ 3ቱ ወንዶች ናቸው በሌሎች ወንዶች so instead of ውጪ ወጣው እየተንቀሳቀሱ ያሉትንና ወይም ደግሞ እናንተ የመሰላችሁን ሰዎች እያሳደዳችሁ ሁሉንም ይገደሉ ይፈለጡ ከማለታችሁ በፊት ቤታችሁን ቼክ አድርጉ ትምህርት ቤታችሁን ቼክ አድርጉ የሃይማኖት ተቋማትን ቼክ አድርጉ እነዚህን ቦታዎች ኢግኖር እያደረጋችሁና ይሄ ሁሉ ወንድ ህፃናት በሌሎች ወንዶች እጅ እየተበላሹ ይሄንን እቃወማለሁ ምናምን አይሰራም መቼም አይሰራም ከምንም በላይ ግን እያቃጠላችሁኝ ያላችሁ ሴቶቹ ናችሁ እኔ የጾታ ጥቃትን እቃወማለሁ ሴቶች መብታቸው ይከበር ግን ደግሞ እንትንን አጸይፌ ጸየፋለሁ የገንገቤት አለቃ ሰገጥ ገን ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮዎች እነዚህ ይመስሉ ነበር እንደተማራችሁባቸው ምንም ጥርጥር የለኝም ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያግኛችሁ ማግኘት አይለፋችሁ ቻው ወዳችኋለሁ